በፈረንሳይኛ ጀአንና አኒ ሃአ ጃላታ ነው። አሪያ የምትሆን ልጅ ነችና እንዴት ነው የእናንተ ቤት የልጆች አስተላለክ? አባታቸው የሚያስቀምጠላቸው ነገር ትምህርታቸው ላይ ያው ጎበዝ እንዲሆኑ ኢትዮጵያን ፎክ ቴልስ ነው። ትራፊክ ሴፍቲ ሩልስ is one of the important thing። የትራፊክ ህግና ደንብ በጣም አስፈላጊ የሆነ ነገር ነው። ትምህርት ቤት እንዴት ነው? ከጓደኞች ጋር ከአስተማሪዎች ጋር እንድበረታ ያደርጉኛል። one fine day he was saying tap tap tap። ሰላም ውድ ተመልካቾቻችን፣ ይህ ኮምፓሱ ቤተሰብ ፕሮግራማችን ነው። በዛሬ ፕሮግራማችን በአንዲት ኮከብ ተማሪ መኖሪያ ቤት ተገኝተናል። ከእሷ ጋር ጥሩ ቆይታ ለማሳለፍ ወደ ውስጥ እንገባለን። የምትመለከቱት ኮምፓስ ውብ የተሰኘው ፕሮግራማችን ነው። እንግዲህ በዛሬው ዕለት ከአንዲት እንግዳ ጋር ተገናኝተናል። እንግዳችን እንግዲህ ራሷን በማስተዋወቅ ፕሮግራማችን እንጀምራለን። እኔ ሀሴት እንዳለ እባላለሁ። የምማረው ፋውንቴን ኦፍ ኖሌጅ ስኩል ነው። አሁን 5ኛ ክፍል ነኝ። ሀሴት እንዴት ነው ትምህርት ዘንድሮ 5ኛ ክፍል? ብዙም አይከብድም። እንደ 4ኛ ክፍል ሆኖ ግን አድቫንስ ነው። ባለፈው ዓመት 4ኛ ክፍልስ እንዴት ነበር? 4ኛ ክፍል ጥሩ ነበር። ብዙም አልከበደኝም፣ ቀላል ነበር። በጣም የምትወጂው ግን ከሁሉም ትምህርት ምንድን ነው? አካባቢ ሳይንስ፣ አፋን ኦሮሞና እንግሊዝ ነው። ባለፈው ዓመት እንግዲህ ከ4ኛ ክፍል ተማሪዎች ከሴክሽን አንደኛ ነው የወጣሽው አይደል? አዎ። እንዴት ነበረ? ምን አይነት ስሜት ተሰማሽ? ያገናኘንም ከሴክሽን አንደኛ ስለወጣሽ ያው ኮከብ ተማሪ ተብለሽ ስምሽ ተለጥፎ ነበረ። በጣም ትምህርት ቤት መነጋገሪያ ሆነሽ ነበር እና እንዴት ነበር? ምን አይነት ስሜት ነበረሽ? አንደኛ ስለወጣሽ ምን ተሰማሽ? ደስተኛ ነበርኩኝ። እንደዚህ ኤክስፔክት አላደረኩም እና በጣም ደስተኛ ነበርኩ። እና እንዴት ነው ዘንድሮ አሁን በ2018 ዓ.ም የ5ኛ ክፍል ተማሪ ነሽ? 5ኛ ክፍልስ እንዴት ነው? ጥናትሽ እንዴት ነው? ፈተና እንዴት ነበር? የመጀመሪያው ፈተናስ እንዴት ነበር? የመጀመሪያው ፈተና አዲስ ስለሆነብኝ ብዙም ነበር ኮምፕሌክስ ነገር ነበር፣ ግን የቀጣይ የሚመጣው ፈተና ላይ ኢምፕሩቭድ እንደማደርግ ተስፋ አድርጋለሁ። የመጀመሪያው ውጤትሽ ምን ዝቅ ብሎ ነበር? ብዙም አይደለም። ገና ነው አይደል? አሁን የምታጠኚው አይደል? አዎ። ዘንድሮም በእርግጠኝነት 5ኛ ክፍልም የባለፈውን ዓመት እንደምትደግመው ተስፋ አደርጋለሁ። አዎ። እሺ፣ እቤት እንዴት ነው የምታጠኚው? እቤት ልክ ትምህርት ቤት ስገባ መጀመሪያ የቤት ስራዬን ከሰራ በየቀኑ 2 ነው ማጠና። አሁን ሰኞ አማርኛ ፒቪ ይሆናል፣ ማክሰኞ ደግሞ እንግሊዝ እና ዩኤስ ያለ ይቀጥላል። ስለዚህ ሰዓትሽን በደንብ ነው የምትጠቀሚው ማለት ነው? አዎ። እንግዲህ አንደኛ የወጣሽው ያው የአንቺም ጥረት እንዳለ ሆኖ ግን የበለጠ ደግሞ ቤተሰብ እርዳታ ወይም ድጋፍ እንደሚያደርጉልሽ ተስፋ አደርጋለሁ አይደል? አዎ። እና ማን ነው የሚያግዝሽ? አብዛኛው ጊዜ አባቴ ወይም ታላቅ እህቴ ያልገባኝ ነገር ያገዙኛል፣ እንድበረታ ያደርጉኛል። በዛም እናቴም ደግሞ ትክክል ያልሆንኩኝ እንደዚህ ነው ያለች ታስረዳኛለች። እሺ፣ የቀን ውሎሽ እንዴት ነው? አሁን ከጠዋት ጀምሮ ለምሳሌ ቅዳሜና እሑድ አለ አይደል? ከሰኞ እስከ ዓርብ ትምህርት ቤት ነው የምትውይው። ቅዳሜና እሑድ እንዴት ነው ጊዜሽን ከፋፍለሽ? ቅዳሜ ሁሉንም የቤት ስራ የተሰጠውን ጨርሳለሁ። እሑድ ደግሞ አጠናለሁ ወይ አዘጋጃለሁ። ለሰኞ ደግሞ ሆምወርክ ላይ ትክክል ከሆንኩኝ ወይም የሆነ ነገር ከረሳው ቼክ አደርጋለሁ።
በፕሮግራም የምትጠቀሚው ማለት ነው አይደል? መጀመሪያ ያው ሰፊ ጊዜ ያለው ቅዳሜና እሑድ ነው አይደል? ስለዚህ ቅዳሜ ጠዋት የቤት ስራ ወይም ደግሞ ዓርብ ዕለት የቤት ስራ ትሰሪያለሽ። ከዛ በኋላ ሰዓትሽን ከፋፍለሽ ጠዋት ላይ የቤት ስራ ከሰራሽ ከሰዓት እሑድም የተወሰነ ሰዓት ሰዓትሽን እየከፋፈለሽ ትጠቀሚያለሽ ማለት ነው፣ ታጠሚያለሽ ማለት ነው። ለዛም ይመስለኛል ጎበዝ የሆንሽው አይደል? እሺ አሁንስ ምን አስበሻል? በዚህ ዓመት በ2018 ውጤታዊ ቀጣይ ፈተና ለምሳሌ ምን እንዴት ነው አሁን እያጠናሽ ያለሽ? አሁን የከፋፈልኩ ነው ማጥናው እና ዋና ዋና ነጥቦችን በቃሌ ይይዛለሁ እና ከዛ ከያዝኩኝ በኋላ ከዋና ነጥብ ውስጥ የተገነዘብኩኝ በቃሌ ይይዛለሁ። ጎበዝ መሆንሽን ስታቂ አሁን ከሴክሽን ለምሳሌ ባለፈው ዓመት አንደኛ ስትወጪ ምን ተሰማሽ? በጣም ነው ደስ ያለኝ። አሁንም እንደዚህም አንደኛ ለመውጣት ተስፋ አደርጋለሁ። ከዲስትራክት ከመሆን ያጠና እንደቀጥል እንደባለፈው ዓመትም አንደኛ ወጣ ተስፋ አደርጋለሁ። እንደባለፈው ዓመትም ዘንድሮ በዛ ዓመትም ያው አንደኛ ለመውጣት ነው ያሰብሽው? ከክላስ ብቻ አይደለም ከሴክሽንም ነው አይደል? የምንጠብቀው እንደዛ ነው አይደል? ግን እንደዚህ ሀሴት በጣም ጎበዝ የሆንሽው እንዴት ነው? በምን ምክንያት ነው በጣም ጎበዝ የሆንሽው? ሶስተኛ ክፍል ብዙም አልጠበቅኩም። ሁለተኛ ክፍል ብዙም አልነበርኩም። ከሶስተኛ ክፍል ጀምሮ ነው ይሄ ማጥናት መሳተፍ ምናምን የለመድኩት። ኤክስፔክት አላደረኩም ከክላስ አንደኛ እንደመወጣ። ግን ሳጠናም እንደዚህ ጥሩ ውጤት ፈተና ላይ ሳገኝ ሶስተኛ ክፍል አንደኛ መውጣት ጀመርኩ። ወደ ህፃንነት ወይም ደግሞ ኬጂ ሲሉ ሰልሽ ኬጂ እንዴት ነበር ስትገቢ? መጀመሪያ ታስታውሻለሽ? በስንት ዓመትሽ ነው የገባሽው ኬጂ? 4 ሊሞላኝ። 4 ሊሞላኝ ሲል። እሺ ስትገቢ እንዴት ነበረ ኬጂ ላይ ያለሽ? ጎበዝ ነበርሽ ኬጂ ላይ? ጎበዝ ነበርኩኝ። ነርቨስ ነበርኩኝ። ብዙም አላወራም እና ኃይለኛ ምናምን ነበርኩ። እየዞርኩኝ ምናምን ነበርኩ። ግን ጎበዝም ነበርኩ። አሁን ሳይም እንደዚህ ሳተፍም ነበር። በህፃንነትሽ አስቸጋሪ ነበርሽ ማለት ነው? ብዙም አይደለም መሯሯጥ ምናምን ላይ ነበር እንጂ ይሄ ማስቸገር፣ ትምህርት ቤት መረበሽ፣ ማልቀስ እንደዚህ አይነት ባህሪ ነበረብሽ? አልነበረም። ኃይለኛ ነኝ ምናምን። እኔ ደግሞ በጣም በጥባጭ ረባሽ፣ ቤት ውስጥ አስቸጋሪ፣ ማዘርን እህቶች ምናምን የምታስቸግሪ ምናምን ነበር ይመስለኝ። ስለዚህ እንደዛማ ችግር የለውም አይደል? ህፃን እኮ ሲሆን ያው እንደዚህ አይነት ነገሮች ይደረጋሉ። በህፃንነትሽ ግን ትምህርት ቤት መጀመሪያ ስትሄጂ ፈራሽ? አልፈራሽም? አልፈራም። ከማን ጋር ነበር ትምህርት ቤት ሄድሽው? ታስታውሻለሽ? ረስታውስ በ4 ዓመት ስለሆነ አሁን ስንት ዓመትሽ ነው? አሁን 11 ሞልቶኛል። 11 ዓመት በጣም ቆይቷል። ስለዚህ ይረሳል። ኦኬ። ከዛ ኬጂ፣ ነርሰሪ፣ ፕሪኬጂ ተማርሽ? ከዛ አንደኛ ክፍል ገባሻል? አንደኛ ክፍል እንዴት ነበር? አንደኛ ክፍል እንደዚህ ጎበዝ ነበርኩኝ። ያን ያህል አልነበርኩም። በመጀመሪያው ሴሚስተር 5ኛ ወጥቼ በሁለተኛ ደግሞ 4ኛ ክፍል። በጣም የጎበሽው 3ኛ ክፍል ነው። ግን በምን ምክንያት ነው ጎበዝ የሆንኩት? እንደዚህ የዛን ጊዜ ማጥናት ምናምን ጀምሬ ነበርና ይሄ መሳተፍም ማድረግ ጀምሬ ነበር። ኦኬ። ሀሴት አሁን አይናፋር ነች? አይናፋር ነች? አሁን አይደለም። ከጓደኞችሽ ጋር እንዴት ነው ታጠኛለሽ? ክላስ ውስጥ ያለሽ ፓርቲሲፔሽን እንዴት ነው? ክላስ ውስጥ ያለኝ ፓርቲሲፔሽን በጣም ከፍተኛ ነው። ሁሉም አስተማሪም ደስ ይላቸዋል። ከጓደኞቼ ጋር አጠናለሁ። እነሱም ሞቲቬት ያደርጉኛል። የሆነ ትችያለሽ፣ ጊቭ አፕ አታድርጊ ያሉኝ ያበራል። ምንድን መሆን የምትፈልጊው?
ወደፊት ሳይንቲስት መሆን እፈልጋለሁ። ሳይንቲስት? ለምን ሳይንቲስት ማለት? ሳይንስ የምወደው የትምህርት አይነት ሲሆን በቃ ደስ ይላል እና ወደፊትም ሳይንቲስት መሆን እፈልጋለሁ። በተለያዩ ነገሮች ላይ ለመመራመር ማለት ነው። የተለያዩ ሳይንቲስት ማለት የተለያዩ ነገሮችን ተመራምሮ ለሰዎች የሚጠቅም ነገር መስራት ማለት ነው አይደል? ስለዚህ እንደዛ ነገሮችን ለማድረግ ሳይንቲስት መሆን ነው የምትፈልጊው ማለት ነው። በጣም ጎበዝ። ሀሴት ትምህርት ቤት እንዴት ነው? ከጓደኞች ጋር ከአስተማሪዎች ጋር ያለሽ ግንኙነት፣ ቅርብ ያለሽ ፓርቲሲፔሽን እንዴት ነው? አስተማሪዎቹ ጋር ብዙ ጤናማ ግንኙነት አለኝ። እንደዚህ አልጣላም ወይም መጥፎ ኮሜንት ምናምን የለኝም። እስማማለሁ ከነሱ ጋር። ከተማሪዎቹ ጋር ደግሞ አልጣላም። እንደዚህ ጥሩ ግንኙነት አለኝ። ስለዚህ በዚሁ መቀጠል አለብሽ። ትምህርት ቤት ውስጥ ክበብ ውስጥ ምናምን ትሳተፊያለሽ? መሳተፍ እፈልጋለሁ ግን ወደ ትምህርት ትኩረት ማድረግ ፈልጌ ነበር። እንደዚህ ከክበቡ እስከምሳተፍ ወደ ትምህርት ሞር ትኩረት ማድረግ ፈልጌ። እየተመለከታችሁ የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችንም አንዲት ኮከብ ተማሪ ጋር ቆይታ እያደረግን እንገኛለን። እቺ ኮከብ ተማሪ ሀሴት ትባላለች። ዘንድሮ የ5ኛ ክፍል ተማሪ ነች። ባለፈው ዓመት ከ4ኛ ክፍል ተማሪዎች በሴክሽን አንደኛ ከፍተኛ ውጤት በማምጣት የምትታወቅ በጣም ዲሲፕሊን፣ በጣም ጨዋ የሆነች ጎበዝ ተማሪ ነች። ሌሎች ተማሪዎችም ደግሞ አሪያ ልትሆን የምትል ተማሪ ስለሆነች እንግዲህ በዛሬው ዕለትም እንግዳችን አድርገናት ከእሷ ጋር አሪፍ ወግ እያሳለፍን እንገኛለን። ቆይታችን አሁንም ይቀጥላል። ሀሴት ትምህርት ቤት በጣም ብዙ ጓደኞች እንዳሉ አውቃለሁ እና ማነው በጣም የቅርብ ጓደኛሽ ማነች ወይም ማነው? ከሁለተኛ ክፍል ጀምሮ አንዲች ጓደኛ ያለችኝ እሷም ማዕበል ናት። ሌላ ደግሞ ገሊላ የምትባል ግን አሁን ለቃለች፣ ግን እስካሁን ድረስ ጓደኛዬ ናት። አብራችሁ ታጠኑ ነበረ? አብራችሁ የምትጫወቱ? እንዴት ጓደኛ ልትሆኑ ታላችሁ? እሷም ጎበዝ ናት፣ የሆነ ኮመን ነገር አለን። እሷም ደግሞ ታበረታተኛለች። አሁን መጥፎ ጊዜ ምናምን ሲደርስብኝ እሷ ታበረታተኛለች፣ ታግዝሻለች፣ ትረዳዳላችሁ፣ አብራችሁ ታጠናላችሁ ማለት ነው። በጣም እንድትወደድ ያደረገሽ ነገር ምንድን ነው? ከሌሎች ጓደኞች በጣም ለየት ያለ ነገር አላት ብለሽኛል እና ምንድን ነው ለየት የሚያደርጋት ማለት ነው? በጣም ለየት የሚያደርጋት እሷ ከሌሎቹ ጓደኛዬ የነበሩት አልተጣላችኝም ምናምን እና ትላለች አይዞሽ ምናምን ያለችኝ። ትምህርት ላይ ደግሞ የሆነ መጥፎ ውጤት ካገኙ እሷ በቃ ቀጣይ ጊዜ ጥሩ ታገኛለሽ ምናምን ያለችኝ፣ ታበረታተኛለች እና እንደዛ። ሀሴት በጣም የምትወዱ መጽሐፍ ምንድን ነው? በጣም ወደው እንደዚህ የሆነ ፊክሽን መጽሐፎች ማነባቸው ኢትዮጵያን ፎክ ቴልስ ነው። ዛሬ የምታነብልኝ ስቶሪ ይኖራል ወይም ደግሞ በጣም የምትወጂው ስቶሪ ካለ ወይ ንገሪኝ ወይ አንብልኝ። የትራፊክ ሴፍቲ ሩልስ ፓሴጅ አለኝና እሱን ባነብ ደስ ይለኛል። የትራፊክ ሴፍቲ የመረጥኩት ልጆች ጥንቃቄ እንዲያደርጉ አሁን ዘንድሮ ማዕት የትራፊክ ጉዳት ምናምን ስለደረሰ እነሱን ሕግና ደንብ ለማንበብ ለማሳወቅ ማለት ነው። በጣም ጎበዝ። ጥሩ ስቶሪ ነው የመረጥሽው። ምክንያቱም የትራፊክ አደጋ በጣም አደገኛ ነው አይደል? እኛ ሀገር ውስጥ ኢትዮጵያ ውስጥ በጣም አስቸጋሪ ስለሆነ ሌሎች ልጆች በተለይ ህፃናትን የጉዳት ላይ እየጣለ ያለ አደጋ ማለት ትራፊክ አደጋ። ስለዚህ ልጆች ጠንቃቃ እንዲሆኑ መንገድ ሲሻገሩ ጉዳት እንዳይደርስባቸው ይህን የትራፊክ አደጋን የሚመለከት ስቶሪ ነው የምታቀርቢልን ማለት ነው። Traffic safety rules. Traffic safety rules is one of the important things
into our lives. But most pedestrians and drivers don't follow the traffic rules. In order to be safe from traffic accidents, we have to always wear safety belts, never use cell phone while driving or crossing the road, be alert while driving or crossing the road, always follow the traffic lights, never play on the road, and so on. After all, we have to always follow the traffic rules. አሪፍ ስቶሪ ነው ያነበብሽልን። ምክንያቱም የትራፊክ አደጋ በጣም አስቸጋሪ እና ከባድ ነው በእኛ ሀገር ደረጃ እና ለህፃናት በተለይ ይሄ ስቶሪ በጣም ጠቃሚ ነው አይደል? ግን በእንግሊዝኛ ትንሽ የሚያስቸግራቸው ህፃናት ሊኖሩ ስለሚችሉ እስቲ የተወሰነ የነ ስቶሪውን በአማርኛ ሲነገራቸው ቀለል አድርጊ። የትራፊክ ህግና ደንብ በጣም አስፈላጊ የሆነ ነገር ነው። ግን አብዛኞቹ አሽከርካሪና እግረኞች ህግና ደንቦች አያከብሩም። ከአደጋ ለመጠበቅ እኛ ሁልጊዜ ንቁ መሆን አለብን። ስንሻገር ወይም ስንነዳ በመኪና መንገድ ላይ መጫወት የለብንም። ስልክ መጠቀም የለብንም። የትራፊክ መብራቶች መከተል አለብንና የመሳሰሉት ናቸው። በአጠቃላይ የትራፊክ ህግና ደንብ ማክበር በጣም አስፈላጊ ነው። ሴት ጥሩ መልዕክትን ያስተላለፍሽው ለህፃናትም ለአዋቂዎችም የሚጠቅም ነው። ምክንያቱም ትራፊክ አደጋ በጣም አደገኛ የሰው ልጅ ህይወት የሚቀጥፍ ነው። ስለዚህ ህፃናት በመንገድ ላይ ሲጓዙ የግራ መስመራቸው መያዝ አለባቸው። በዜብራ ላይ መሻገር አለባቸው። ህፃናት መንገድ ሲያቋርጡ ከወላጆቻቸው ጋር መሆን አለባቸው። ግራና ቀኝ አይተው ነው መሻገር ያለባቸው። ስለዚህ መልዕክት ነው ያስተላለፍሽው። ከትምህርት ውጪ በትርፍ ሰዓትሽ የምትሰሪው ነገር አለ? ምን ታደርጊያለሽ? በትርፍ ሰዓት ወይ የሆነ ስዕል ወይም አርት ኤንድ ክራፍት ምናምን እሰራለሁ። መጽሐፍ ምናምን አነባለሁ እና ለትንሽ ሰዓት ቴሌቪዥን ምናምን ለትንሽ ሰዓት ብቻ ነው። ሀሴት የተለየ ተሰጥኦ እንዳለሽ ሰምቻለሁ አውቃለሁ። እና ምንድን ነው የተለየ ተሰጥኦ? ስዕል ላይ ትኩረት አደርጋለሁ እና ጎበዝ ነኝ። ሌሎችም ሲያዩትም ያደንቁኛል። ጎበዝ ነሽ ምናምን ይሉኛል። ስዕሎችን ትስያለሽ ማለት ነው? ስለዚህ ይሄ ደግሞ በትርፍ ሰዓትሽ የምታደርጊው እና መበርታት አለብሽ አይደል? ምን አይነት ስዕሎችን ነው የምትስይው? የምሰራው ስዕሎች ወይ በሀሳብ ነው ወይስ ደግሞ ያየሁት ላይ በተቻለኝ አቅም ነው የምሰራው። አብዛኛው ጊዜ ግን የምሰራው ወይስ በሀሳብ ነው? በሀሳብ በራስሽ ሀሳብ የመጣልሽን ነገር ያየሽውን ነገር ወደ ምስል ትቀይረዋለሽ ማለት ነው። አንድ ነገር ሰምቼ ነበር ስላንቺ። ሀሴት 5 ቋንቋ ትችላለች። በጣም ገርሞኛል። እኔ 2 ቋንቋ ነው የምችለው፣ አንቺ ግን 5። እንዴት ነው 5 ቋንቋ የቻልሽው? ወይም ደግሞ እስኪ እነኚህን ቋንቋዎች ንገሪኝ። ምንድን ነው የምትችይው? አማርኛ፣ እንግሊዝኛ፣ ኦሮምኛ፣ አረብኛ እና ፈረንሳይኛ። እናቴ እወድሻለሁ በእንግሊዝኛ I love my mom። በፈረንሳይኛ j'aime ami ሀአ ጃላታ ነው። እህትና ወንድሞች አሉሽ? ወንድም የለኝም፣ ግን ቢኖረኝ ደስ ይለኛል። ግን 2 እህት ማማቾች አሉኝ። 2 እህቶች አሉሽ? ስማቸውን እስኪ ንገሪኝ። ማን ናቸው? ስንት ያክል ተማሪዎች ናቸው? የመጀመሪያ እህቴ ኤላና ትባላለች። አሁን 10ኛ ክፍል ናት። ታናሿ እህቴ ደግሞ አሚን ትባላለች። አሁን 2ኛ ክፍል ናት። አለቻ። እስኪ አሚንን ጋብዛትና ከኛ ጋር ደግሞ አሚን እንጫወታለን። ነይስ አሚን። አሚን እንኳን ደህና መጣሽ። ሰላም ነው? እንዴት ነሽ? ማን ልበል? ማነው ስምሽ? አሚን አውኩታ ቀድሜ። አሚን ስንት ክፍል ነሽ?
ሁለተኛችሁ የት ነው የምትማሪው? ፋውንቴን ኦፍ ኖሌጅ። ኦኬ። በጣም የምትወጂው ትምህርት ምንድን ነው? እንግሊዘኛ። ወደፊት ምንድን ነው መሆን የምትፈልገው? ወደፊት ፋሽን ዲዛይነር። አረቲ እንዴት መረጥሽው ፋሽን ዲዛይነር ለመሆን? ምን አነሳሳሽ? ልዩ ነው እና ብዙ ሰው አይሰራውም እንደዛ። የሚሰራ ሰው የለም በአብዛኛው። የሚገርም ነው። ስለዚህ ወደፊት ስታድጊ ትምህርትሽን ጨርሰሽ ፋሽን ዲዛይነር ምኮኝ። እሺ ትምህርት እንዴት ነው? ትምህርትሽ ላይ እንዴት ነሽ? ትምህርት አይከብድም፣ ግን አንዳንድ ልጆች የሚከብድም ጥያቄ ሲኖር ሀሴትን ነው የምጠይቃት። ሀሴት ደግሞ በጣም ጎበዝ ተማሪ ነች። አንቺም እንደሷ ጎበዝ ነሽ? ታጠኛለሽ ሁሌ? ከማን ጋር ነው? ከሀሴት ጋር የምታጠኝ? ሌላ የሚያግዝሽ ማን ነው? ቤት ውስጥ ስታጠኝ ሲከብድሽ የሚያግዝሽ ማን ነው? ሀሴት። ሀሴት በጣም ታግዝሻለች። ኦኬ። ስለዚህ በጣም ትወጃታለሽ ማለት ነው? ዋው በጣም ደስ ይላል። ጎበዝ። በጣም የምትወጂው ትምህርት ምንድን ነው? በጣም የምወደው ትምህርት እንግሊዝኛ ነው። እንግሊዝኛ? ሀሴትም እንግሊዝኛ በጣም እወዳለሁ ስትል ነው። እንግሊዝኛ በጣም ነው የምትወድሩላችሁ ማለት ነው። ቤት ውስጥ እናትሽን ታግዣታለሽ? ምን በማድረግ ምን ትሰሪያለሽ? ከትምህርት ቤት ከመጣሁ በኋላ ከበላሁ በኋላ ወደ ሆምወርክ ለመሄድ በዛ ጊዜ አግዛታለሁ። ቅዳሜና እሑድ ሁሌ አግዛታለሁ። ማሚ ጋር ሀሴትም አንቺም ሆናችሁ በቤት ውስጥ ታጠናላችሁ። ጎበዝ፣ በጣም ጎበዝ። አሜን ስቶሪ በጣም በትርፍ ሰዓትሽ ማንበብ እንደምትወጂ፣ ስዕል መሳል እንደምትችይ፣ ሀሴትም እንደዛው። ሁለታችሁም እንደዚህ አይነት ነገር በትርፍ ሰዓታችሁ በጣም ትወዳላችሁ አይደል ማንበብ? ስለዚህ ዛሬ እኔ ደግሞ አንድ ሰርፕራይዝ መጥቻለሁ። አንድ ሰርፕራይዝ፣ በጣም አሪፍ ነገር፣ የምትወዱትን ነገር ለማየት ጓጉታችኋል? አንድ ነገር ይዤላችሁ መጥቻለሁ። ጎበዝ ስለሆናችሁ ማለት ነው። ስለዚህ ጎበዝ ተማሪ ደግሞ ሁሌ ይሸለማል። የሆነ ጊፍት አለኝ ይሰጣችኋለሁ። እንግዲህ ወደ ጊፍቱ እና ለሁለታችሁም ያመጣሁት። ስለዚህ ለአሜንም ሀሴትም ማለት ነው። ሀሴት ይኸው። አመሰግናለሁ። ይከፈታል ማለት ነው። ምንድን ነው አትይም? አሜን ምንድን ነው ጊፍቱ አትይም? እንዴት ነው ወደዳችሁት? እንዴት ነው ስጦታውን እንዴት አገኛችሁት? በጣም ደስ ይላል፣ ያምራል። እናመሰግናለን። እናንተ ያው ጎበዝ ስለሆናችሁ ነው። እንግዲህ ለጎበዝ ተማሪ ደግሞ ሁሌም መጽሐፍ ደግሞ ከምንም በላይ ትልቅ ነገር ማለት ስቶሪ በጣም ስለምትወዱ ብዬ ነው እንድታነቡት ነው። ጎበዝ ከሆናችሁ ደግሞ ወደፊትም ደግሞ ትሸለማላችሁ አይደል? ማሚ ዳዲም እንደዚህ አይነት ስቶሪ እየገዙ ይሰጧችኋል። እሺ ስለዚህ አንድ ስቶሪ ለተመልካቾች ሲያነብላችሁ። እሺ Once there was a cap seller in the town. On one fine day, he was selling caps. 5 rupees, caps, 10 rupees. After he made a few sales of caps, he became very tired. He decided to sit under a big tree to take a rest for a while. Soon he slept off. There were many monkeys on the tree. They saw the cap seller sleeping under the tree. The monkeys were sitting on top of the tree. The monkeys came down and took the cap from the cap seller's bag. When the cap seller woke up, he was very shocked to see the basket empty. He searched for it.
He searched for his caps. በጣም ጎበዝ። እሺ በጣም ጎበዝ አንባቢ ነሽ። በጣም አንባቢ ትችያለሽ። እንግሊዘኛ በጣም ጎበዝ ነሽ። በርቺ በዙ። እሺ በጣም ሌሎቹንም በደንብ ታነቢያቸዋለሽ። The sandy cat. The sandy cat sat by the kitchen fire. Yesterday had no supper. This morning everyone had forgotten it. All night it had caught no mice. Or as yet it had tasted no milk. A little grey mouse, a cesspool of milk, a few fish or chicken bones. It had satisfied, but no grey mouse with soft stringy tail behind it ran across the floor. No milk, no chicken bones or no fish or no anything. The serving maid had been washing clothes and was hanging them out to dry. The children had ridden on their way to school and were wondering what the master would say to them. The father had gone to the factory, had been able to choose a horse. The mother sat making the patchwork quilt. No one thought of the sandy cat, except by their father, all alone and hungry. ሀሴትና እኔም በጣም ጎበዞች ሆነች። በጣም ጎበዞች ናቸው። በጣም ማንበብ እንደምትወዱ ንባብ በጣም እንደምትችሉ በጣም ስቶሪውን ደግሞ በጣም እንደወደዳችሁ ተስፋ አደርጋለሁ አይደል? በጣም ጎበዞች ናችሁ ስታነቡ። እንግሊዝኛ በጣም እንወዳለን ብላችሁኝ ነበር። ይኸው እኔም ፈተንኳችሁ ማለት ነው። በጣም በጥሩ ሁኔታ ነው ያነበባችሁትና በርቱ። እሺ ማንበብ በጣም ጥሩ ሰው በጣም ጎበዝ ያደርጋል። ማንበብ ማጥናት መቀጠል አለባችሁ ወደፊት በዚህ ሁኔታ። እሺ ውድ ተመልካቾቻችን እየተመለከታችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ ዛሬ ፕሮግራማችን እንዳያችሁት እንደተመለከታችሁት በአንዲት ኮከብ ተማሪ መኖሪያ ቤት ውስጥ ተገኝተን ጥሩ ጊዜ ያሳልፈናል። እንደተመለከታችሁት እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ ከወላጇ ከእናታቸው ጋር የተወሰነ ቆይታ እናደርጋለን። አሁን ደግሞ ከእናታቸው ጋር ቆይታ ለማድረግ እናታቸውን ወደኛ ጋብዘናል። ከእሳቸው ጋር ደግሞ የተወሰነ ጊዜ ቆይታ እናደርጋለን። እስኪ ራስሽን በማስተዋወቅ እንጀምር። እሺ ትዕግስት እባላለሁ። የነ ሀሴት ወላጅ እናት ነኝ። እንኳን ደህና መጣችሁ ብያለሁ። እንግዲህ ዛሬ በእናንተ ቤት ተገኝተን ጥሩ ጊዜ እያሳለፍን ነበረ። እስካሁን ከልጆች ጋር ጥሩ ጊዜ በጣም ቆንጆ ጎበዝ ልጆች ከነሱ ጋር ጥሩ ቆይታ እያደረኩ ነበር፣ እየተጫወትን ነበር ስለ ትምህርታቸው። በተለይ ደግሞ ሀሴት በጣም ጎበዝ ተማሪ ነች። ያው እንደሚታወቀው እኛም እንደኮራን እናንተም ኮርታችኋል እና ሀሴት በጣም ለሌሎች ተማሪዎችም አሪያ የምትሆን ተማሪ ነች። በስነ ምግባሯም በትምህርቷም በጣም ጎበዝ ነች። ይህ ደግሞ የእሷ ጥረት እንዳለ ሁሉ የእናንተም ጥረት ነውና እንዴት ነው ሀሴት እንደዚህ ስኬታማ ልትሆን የቻለችበት ምክንያት? የእናንተስ ድጋፍ ምን ይመስላል? እስኪ ከዛ እንጀምር። የኛ ድጋፍ ያው እንዳለ ሆኖ ግን ልጅቷ ያው በእንትኖም ከመጀመሪያው የሆነ ጊፍትድ ናት። ቶሎ ነገሮችን የመቀበል በባህሪዋ እና ፈጣን ናት፣ ንቁ ናት። በተለይ አንድ ነገር ጠይቃ በደንብ እስኪገባት ነው መረዳት የምትፈልገው። ያልገባት ነገር ኢቨን ትምህርት ቤትም አስተማሪም ቢሆን አስረድቷት የመጣውን ነገር ራሱ መታ ድጋሚ ክሊር እስኪሆንላት ድረስ መጠየቅ የምፈልግ ነገሮችን በደንብ መረዳት የምፈልግ ልጅ ናት። አቅሟ አላት። ያው የተከተለችውም ታላቋን ይመስለኛል እያየች ነው ሄደችው። ከዛ ውጪ ለሚከብዳት ነገር እኛን ትጠይቃለች። ምንም ሳትጠይቅ የምታልፈው ነገር የለም። በዛ መልኩ ነው። ያው እንግዲህ ልጆች ያው መሰረታቸው ቤተሰብ ነው። ቤተሰብ ደግሞ ለልጆች ትልቅ አሪያ መሆን አለበትና ያው የእናንተን ድጋፍ እርዳታ በመከተል ነው ለዚህ ስኬታማ እንደዚህ ጎበዝ ተማሪ ሆነችው። ያው ስኬት ጉብዝና ከቤተሰብ ይጀምራልና በባህሪም ደረጃ እንደምናያት እኔም እስከማውቃት ድረስ በጣም ጨዋ ነች፣ በጣም ጎበዝ ነች። ይህ ደግሞ እንግዲህ ቤት ውስጥ ያለው
የአስተዳደግ ሁኔታ ይመስላልና እናንተ ቤት እንዴት ነው? ልጆቹን በምን መልኩ ነው በስነ ምግባር በትምህርትም እንዴት ነው የምታሳድጓቸው? ለሌሎችም ወላጆች እንግዲህ አርአያ የምትሆን ልጅ ነች እና እንዴት ነው የእናንተ ቤት የልጆች አስተዳደግ? ምን የተለየ ነገር አለ? የልጆች አስተዳደግ ያው የኛ የቤታችን መርህ እኔም አባቷም በአጋጣሚ ስራ ስለሆነ ነው ያው ዛሬ ያልተገኘው። ያው ከስርም ሲመጡ ጀምሮ እኛን አይተው ነው ያደጉትና ምንም እንደዚህ የተለየ የሚወጡበትም አጋጣሚ የለም ማለት ወደ መጥፎ እንትን እኛን እያዩ ነው የመጡት። ከዛ ውጭ ግን ትምህርታቸው ላይ ትልቁ ነገር አባታቸው የሚያስቀምጠላቸው ነገር ትምህርታቸው ላይ ያው ጎበዝ እንዲሆኑ እንዲበረቱ ይህን ያህል ብታመጡ እየተባሉ ነው የመጡት። ሴትም ምንም የተከተለችው ታላቋም ያው ማንንም አትጠብቅም። እነሱም ሶስቱም ናቸው ከትምህርት የመጡ መክሰስ በሉ ቀጥታ ወደ ሆምወርካቸው መስራት ማጥናት ይሄ ነው እንትናቸው። ማንም አይለው እኛ እንትን ኖርንም አልኖርንም ይሄ በቃ የነሱ ያደጉበት ነው። ከስር ከመሰረቱ ተይዘው ወደ ጥናት ክፍል ነው የሚገቡት። ያጠናሉ፣ ሆምወርካቸውን ይሰራሉ። የሚፈረሙ ከኮሚኒኬሽን ቡክ ጋር አድርገው ጥያቄ ከሌላቸው ያቀርባሉ። እናያለን። ትክክል ያልሆነ ነገር ካለ በችኮላ የተሳሳቱት ነገር ካለ አይተን ነው የምንፈርመው፣ ወይኔ ወይ አባታቸው። ያልገባቸው ነገር ካለ እዛው ታላቅ እህታቸውን ጠይቀው ከሰሩ ሰሩ። ወደኛ የሚመጣ ነገር ካለ ይጠይቃሉ። እንደገና ደግሞ ሌላ ከኢንተርኔት መልስ የሚፈልግ ነገር የሚያስፈልጋቸው ነገር ካለ በተለይ እና ሴት እና ትልቋ ከፍ እያሉ ሲሄዱ ያው አንዳንድ አጋዥ ነገሮች ስለሚፈልጉ እሱን ሰርች አድርገው አብረን እንድናግዛቸው እሱ መልስ አግኝተው ሰርተው በቃ ይሄንን ጨርሰው ነው። በተለይ ሴት ትምህርት ቤት የግሩፕ አሳይመንት እንኳን ተሰጣት ሌሎቹ ሁሉ ጊዜ እሷ ናት ኃላፊነቱን ይዛ ነው የምትመጣውና ነው አይ አትባልም፣ የለም ሌላ ሰው ይስራ አትባልም። ምክንያቱም እነሱ በደንብ ባይሰሩትስ ኤክስ ቢገባብኝስ ብላ ስለምናውቅ እኔም አባቷም ይሄን ባህሪያ ወዲያው ነው የሚደረግላት። ይሄን ገዝታችሁን ይሄ ያስፈልገኛል፣ ትምህርቷን በተመለከተ የግሩፕ አሳይመንት አለኝ ይሄን ብላ ላለችው ነገር እኛም ወዲያው ነው ምላሽ የምንሰጠው። ሁለተኛ እሷም ይሄንን ኃላፊነት ወስዳ ራሷ ሰርታ ነው እንትን ማለት የምፈልገው፣ ሌላ ሰውም አትጠብቅም። እንትኗ ነው ኃላፊነት መሰማት እና ይሄንን እንትኗን እቺ ትንሿም ተከትለዋለች። ደስ ይላል። ትክክል ነው። ያው ወላጅ መጀመሪያ ለልጆቹ አርአያ መሆን አለበት ብዬ አስባለሁና ከዚህ ጋር ተይዞ ሀሴት 5 ቋንቋ እንደምችል ቅድም እየነገረችኝ በጣም ገርሞኝ ነበርና ይህ ነገር እንዴት ሊሆን ቻለ ምናምን እያልኩ እያሰብኩ ነበርና ቋንቋ እንዴት ነው እናንተ ቤት 5 ቋንቋ እንደሆነ በነፃ ታድሎ ይመስላል። እና አንቺ ስንት ቋንቋ ትችያለሽ? አይ እኔ የምችለው ያው አፍ መፍቻ ቋንቋ አማርኛ ነው። አባቷ ኦሮምኛ ያው ይሞክራል በስራ አጋጣሚዎች። ከዛ ውጪ ስራ ላይ በምሰራበት ቦታ እንግሊዝኛ ቋንቋ ነው የምንጠቀመው። የእሷ ግን ያመጣችው ቅርብ ናት። እንደዚህ ለቋንቋዎች እንትኗ ቅርብ ነው። ቶሎ የመረዳት ወደ የመያዝ በትምህርት ነው። አሁን ከፈረንሳይኛ ያው ትምህርት ቤት ስለሚማሩ እንትኗ ፈጣን ነው። ግን ከትምህርት ቤቱም ጥሩ ውጤት ስለነበራት በፍሬንች ውጤቷ አሊያንስ ሄዳ ፈተናም ተፈትና ነበረ። ሌላ እንግሊዘኛ እንግዲህ ቤት ውስጥ ያው አንዳንዴ በክረምትም ከዩቲዩብም እንደገና እርስ በርስ ከእህቶቿ ጋር በሚያወሩት እና በዋናነት ማንበብም ትወዳለች። ከዛ ግን ጊፍትድ ናት ልጅቷ። ለዛ ነገር በጣም ቅርብ ናት። ቶሎ ነገሮችን አንደርስታንድ የማድረግ ነገር ንጹህ ነው። በቃ ትምህርት
እንጂ የተለየ ድጋፍ ወይም ምንም በትምህርት ቤት ያመጣችውና በራሷ በቃ እንትን ያለችው የሚገርም ነው። በጣም የሚገርም ነውና ያው መበርታት አለባችሁ። በዚህ ቋንቋ በጣም ወሳኝ ነው፣ በጣም ጠቃሚ ነገር ነው። በዚህ እድሜዋ ያው ልጆች ደግሞ ከልጅነታቸው እንደዚህ አይነት ነገር ፕራክቲስ እያደረጉ በሄዱ ቁጥር ወደፊት ለህይወታቸው በጣም ጠቃሚ ነው ብዬ አስባለሁ። ከዛ ውጪ ቴክኖሎጂና እንግዲህ አሁን ያለንበት ወቅት ያው እንደምታውቂው ቤት ውስጥ በጣም ብዙ ነገር አለ። የሶሻል ሚዲያ ተጽዕኖ አለ በልጆች ያው ከህፃናት ጀምሯል። አሁንም እንደምናየው ከስልክ ጋር ብዙ ግንኙነቶች አሉ ወላጅም ልጆችም እና እንዴት ነው እነኚህ ሁለት ነገሮች ቴክኖሎጂና ትምህርታቸውን እንዴት ነው አጣጥመው የሚያስኬዱት? እናንተ ቤት እንዴት ነው ልጆቹ የሚጠቀሙት? ምክንያቱም የራሱ ጉዳትም ጥቅምም ስላለው ይሄ ነገር በተለይ ለተመልካቾች ትምህርት ይሆናል ብዬ አስባለሁና እንዴት ነው የቴክኖሎጂና የሶሻል ሚዲያ ነገር በተመለከተ የኔ አቋም ምንድነው? በተለይ በትምህርት ከሰኞ እስከ ዓርብ ጭራሽ ቲቪም አያዩም፣ እነሱም ጊዜውም የላቸውም። እውነት ለመናገር ከትምህርት የመጡ መክሰስ በሉ፣ ጥናት ሆምወርክ ምን ሲሉ ሰዓት ይደርሳል። በጠዋትም ስለሚነሱ ወደ መኝታ ነው፣ ወደ እረፍት ነው። ቅዳሜና እሑድ እንደምናልባት በጥቂት ሰዓት ካልሆነ በስተቀር እንደውሱንም ምንም ብዙም ይዛ ከክረምት ውጪ የኔም አቋም ነው እዛ ላይ እንትን እንዳይሉ ለትምህርት አጋዥ ነገር ከሚያስፈልጋቸው አንዳንድ ነገር ውጪ ሰርች የሚያደርጉበት እንደዛ ከዛ በስተቀር እንዲያዩ አልፈልግም። ፍላጎቱም ቢኖራቸው አቋሚ ያው በጣም ያቃሉ ቆጣቸዋል። ዋው ምክንያቱም ሶሻል ሚዲያ ማለት ቴክኖሎጂው ለሁላችንም ጠቃሚ ነው በስራ ከተጠቀምንበት። በእነሱ ሌቭል ግን አሁን ላይ ከስልክ ጋር በጣም አዳፕት የማድረግ ነገርና ትምህርታቸውን ወደኋላ እንዳይስብ ሰዓታቸውንም እንዳይወስድ ማየት ያለባቸውን ነገር ወላጅ እየመረጠ ነው ማሳየት ያለበት። እዚህ ጋር እንግዲህ ወላጆች በተለይ ልጅ ያላችሁ ወላጆች በጣም ትኩረት ማድረግ ያለባችሁ ቴክኖሎጂ ጠቃሚ ነው በስራ ከተጠቀምንበት፣ ግን ከትምህርታቸው ጋር በማይጋጭ መልኩ ማስኬድ እንዳለባቸው ነው ማሳሰብ እንፈልገው። ቲጂ ከዛ ውጪ ስለ ባለቤትሽ የተወሰነ ነገር እስኪ ንገሪኝ። ባለቤትሽ ማነው? ስራው ምንድነው? አጋጣሚ በስራ ምክንያት ዛሬ አልተገናኘንም እና ስለ አንቺ ምስ የተወሰነ። ባለቤቴ ያው ስራው የኮንስትራክሽን ላይ ነው። እዚህ ነው። ዛሬም በአጋጣሚ በስራ አጋጣሚ አልተገኘም። ለናሴት ያው በጣም ሳፖርቲቭ ነው። ትምህርታቸው ላይ በጣም በትኩረት ነው የሚከታተላቸው። ሀሴትንም በጥንቃቄ ነው የሚያት። ቀልድ የለም ያው በትምህርታቸው ያው ሁለታችንም ስራ ነው። እኔም የምሰራው የኢንተርናሽናል ኤንጂ ውስጥ ነው፣ በፋይናንስ ላይ ነው የምሰራው። ተመልካቾቻችን እንግዲህ እየተመለከታችሁት የምትገኙት ኮምፓስ ሆቢ የተሰኘ ፕሮግራማችን ነው። እንግዲህ በዛሬው ዕለት በአንዲት ኮከብ ተማሪ መኖሪያ ቤት ቤተሰቦቿ መኖሪያ ቤት ውስጥ ተገኝተን አሪፍ ጊዜ ጥሩ ቆይታ ነበረን። እንግዲህ አሁን ወደ ማጠቃለያዩ እየሄድን እንገኛለን። እንግዲህ ሀሴት እንዳለ የምትባል ኮከብ ተማሪ ቤት ውስጥ ነው ጥሩ ጊዜ ያሳለፍነው። ከእናቷም ጋር ከእህቷም አሚን ጋር ጥሩ ጊዜ ያሳልፈናል። እናንተም እንግዲህ ወይዘሮ ትዕግስት በጣም እናመሰግናለን። ጥሩ ጊዜ ያሳለፍነው ፈቅድ ጊዜያችሁን ሰጥታችሁን ቤታችሁን ፈቅዳችሁልን ቤታችሁ ድረስ መተን ይህን የመሰለ ጥሩ ቆይታ እንድናደርግ ጊዜያችሁን ስለሰጣችሁን በጣም ከልብ አመሰግናለሁ። እናመሰግናለን በፕሮግራሙ ስም። ተመልካቾችም እንግዲህ ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁ። የዛሬው ፕሮግራማችን ይህን ይመስል ነበር። ከፕሮግራሙ ጋር የፕሮግራሙ ዋና አዘጋጅ መምህርና ደራሲ መስፍን ካሳሁን ነበር። መልካም ጊዜ። እንግዲህ ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ድጋፋችሁን አስተያየታችሁን እንድትሰጡን በአክብሮት እጠይቃለሁ። የዛሬው ፕሮግራማችን ይህን ይመስላል። መልካም ጊዜ።
ነው።